ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በኦሮሚያ ክልል ሆነ በተለያዩ አካባቢዎች ተከስቶ ለነበሩ የጸጥታ ችግሮች የፖለቲካ ሽግግሩ ተፈጥሯዊ ባህሪ አንዱ መነሻ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ለዓመታት በፖለቲካ ምህዳሩ ውስጥ ተንሰራፍቶ የቆዩ የማይታረቁ ትርክቶች ለሰላም ፈተና ምንጭ መሆናቸውን አስታውሰዋል። ጠቅላይ ሚኒስትሩ ከዚህ ቀደም እንኳን ለሀገራዊ ልማት መንግስት እንጥራለን የሚል እምነት ይዘው ትጥቅ አንግበው ሲንቀሳቀሱ የነበሩ ቡድኖችም ጭምር በጋራ ካልቆምን ይህን ማድረግ አንችልም ወደሚል አቋም መምጣታቸውን አንስተዋል። የኢትዮጵያ ሕዝብ ከምንጊዜውም በላይ የነቃና አቅሙም የገለበተ በመሆኑ ለዚህ ያልተገቡ የውስጥና የውጭ ጫና ሀገሩን አሳልፎ እንደማይሰጥ አመልክቷል። የኢትዮጵያ መከላከያ ሰራዊት ፋውንዴሽን ከዩናይትድ አረብ ኤሚሬት ሪፖርተርስ ግሩፕ ጋር በመተባበር በአዲስ አበባ ሁለገብ የመኖሪያና የንግድ ህንፃ ለመገንባት የልማት አጋርነት ፕሮጀክት ይፋ አደረጉ። የሚገነባው ህንፃ 1086 ስቱዲዮ፣ ባለ አንድና ባለ ሁለት መኝታ፣ የመኖሪያ አፓርታማ፣ የንግድ ሱቆች፣ ጂምናዚየም እና መዋኛ ገንዳ፣ የስፖርት ማዘውተሪያ፣ ሌሎችን ዘመናዊ አገልግሎቶች የሚያካትት ነው። ፕሮጀክቱ ዘመናዊ ከተማ በመገንባት የዜጎችን የኑሮ ደረጃ ለማሻሻል፣ የስራ እድል ለመፍጠርና የግል ዘርፍ ተሳትፎ ለማጠናከር ጉልህ አስተዋጽኦ ይኖራል። የኢትዮጵያ መከላከያ ሰራዊት ፋውንዴሽን የሪፖርተርስ ግሩፕ የልማት ትብብር የኮንስትራክሽን ኢንዱስትሪ ዘርፍን ለማዘመን ተጨማሪ አቅም የሚፈጥር መሆኑን ተገልጿል። የአቪዬሽን ዘርፍ እድገት ለሀገር ኢኮኖሚ፣ ለቱሪዝም እና ለንግድ እንቅስቃሴ ያለው ሚና ከፍተኛ ነው። በተለይም የአየር መንገድ መሰረተ ልማቶች ለማስፋፋት እና ለማዘመን የዜጎችን እንግልት ከመቀነስ ባለፈ ለሀገራዊ ኢኮኖሚ እድገት ትልቅ አቅም ይፈጥራል። ከሰሞኑ በጠቅላይ ሚኒስትር አብይ አህመድ ተመርቆ ለአገልግሎት ክፍት የሆነው የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል ለዚህ ታላቅ ጥረት ማሳያ ነው። ተርሚናሉ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ በሀገራችን ሁለተኛው ግዙፍ የመንገደኞች ማስተናገጃ ሆኖ የተገነባ ሲሆን ዘመናዊና ደረጃውን የጠበቀ የአገልግሎት አሰጣጥ ስርዓት ያካተተ ነው። የአፋር ክልል ምክር ቤት ስድስተኛው ዙር 5ኛ ዓመት የስራ ዘመን 10ኛ መደበኛ ጉባኤውን ማካሄድ ጀምሯል። የክልሉ ርዕሰ መስተዳደር አወል አርባ የ2018 በጀት ዓመት አፈጻጸም ሪፖርት ለምክር ቤት አቅርበዋል። በሪፖርታቸው ላይ ህገወጥ የሰዎች ዝውውርን በመከላከል ዙሪያ የተሰሩ ስራዎች፣ በአጎራባች ክልሎች ህዝባዊ ውይይቶች በማድረግ መልካም ግንኙነት በመፍጠር ረገድ የነበረው ሚና፣ በአጠቃላይ በክልሉ ማህበራዊ፣ ኢኮኖሚያዊና በሰላም ዙሪያ የተሰሩ ስራዎች ላይ ሰፊ ማብራሪያ ሰጥተዋል። ጉባኤውን ያስጀመሩት የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ አሲያ ከማል እንዳሉት ምክር ቤቱ በህዝብ የተሰጠውን አደራ በመወጣት የህብረተሰቡ ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያሳድጉ ተግባራት አከናውኗል። በመጨረሻም የኢትዮጵያ ንግድ ባንክ አመራሮችና ሰራተኞች ከብክለት ነፃ የሆነች የተፈጥሮ ስነ ምህዳሯ የተጠበቀች ኢትዮጵያ ለመጪው ትውልድ ለማስረከብ ራዕያቸውን ሰንቀው በጥንጦ አካባቢ የችግኝ ተከላ መርሃ ግብር አከናውነዋል።
በዚህ የችግኝ ተከላ ፕሮግራም ላይ የተሳተፉ የባንኩ ኤክስኪዩቲቭ ምክትል ፕሬዚዳንት ኤፍሬም መኩሪያ እንዳሳወቁት የተፈጥሮ ስነ ምህዳሯ የጠበቀችና አረንጓዴ አገርን ለቀጣይ ትውልድ ለማስረከብ ችግኝ መትከልና መንከባከብ ወሳኝ ሚና አለው። የኢትዮጵያ ንግድ ባንክ በዘንድሮ መርሃ ግብር 250 ሺህ የሚሆኑ ችግኞችን ለመትከል ማቀዱን የገለጹት ምክትል ፕሬዚዳንቱ አረንጓዴ አሻራ ማኖር በባንኩ ሰራተኞች መልካም ባህልና የዘውረትን ልምድ እየገነባ መምጣቱን አብራርተዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ